እግዚአብሔርን ማወቅ እግዚአብሔርን እንወቅ ወይ እግዚአብሔርን ወቁ ብሎ ማስተማር ቀላል እንዳልሆነ ይገባኛል። ያም ሆኖ በዚህ አመት እግዚአብሔር ይሄን ሐሳብ ወደ ልባችን ስላመጣው በውስንም የመንፈሳዊ ዕውቀት ደረጃችን ሰፊም በሆነ ደግሞ የመንፈሳዊ ዕውቀት ግንዛቤያችን ወይ ደግሞ እግዚአብሔር ጋር የበለጠ ህብረት ለማድረግ ባለን ጥማት በዛ ምክንያት አምላክን ማወቅ የሚያመልኩትን ጠንቅቆ ማወቅ የሚከተሉትን አምላክ ማወቅ ለዚህ ቤተክርስቲያን ለዚህ ጉባኤ ለኛ ህዝብ ወይ ደግሞ በዚህ ዘመን ላሉ ክርስቲያኖች በጣም አስፈላጊ መሆኑን ደግሞ እረዳለሁ። ስለዚህ መጽሐፍ ቅዱስ የገለጠንን ያክል እንኳን በሙሉ ከበር ባናደርገው ባይገባን ግን እርስ በርስ ልንግባባበት በምንችለው ወይ ደግሞ ልንመካከርበት ብንጠየቅ ልንመልሰው በምንችለው ልክ ማን ነው አምላክሽ? ማን ነው አምላክህ? Do you know your God? Do you know him? Or ጥያቄ ብትጠየቅ አንድ ጠንካራ የሌላ እምነት ተከታይ ቢጠይቅ ጥያቄ ትመልሳለህ ወይ? ይሄ ነው የኔ አብ፣ የኔ ወልድ፣ የኔ መንፈስ ቅዱስ፣ ይሄ ነው የኔ ኢየሱስ፣ የኔ አዳኝ ብለን እንመልሳለን ወይንስ አይ ይሄ ነገር እኔም አልገባኝም እንደው ዝም ብዬ ክርስትና ጥሩ ስለሆነ ከተለዋለሁ እንጂ ይሄ ነገር አልገባኝም እስኪ አስተማሪዎች ጋር ወስደሃለሁ ብለን ነው ጎትተን የምናመጣው? ያስ አስተማሪው ባይመልስ ወዴት ነው የምንሄደው? እና ስለዚህ በየትኛውም ሌቭል የምናመልከውን አምላክ ማወቅ በጣም ኢምፖርታንት ነው። ይህንን ሐሳብ ኦልሞስት ከአመቱ መጀመሪያ ጀምረን ነው እየተነጋገርን ያለነው። አሁን ግን አንዳንድ ሚዲያዎች ላይ ስመለከት በጣም ትልቅ ቶፒክ ሆኖ እየተነሳ ነው ያለው። እግዚአብሔርን ማን ነው አምላካችሁ? ማን ነው ኢየሱስ? የሚል ከብዙ የእምነት ተቋማት የተነሳ ትልቅ ግጭት ላይ ፍጭት ላይ ነው ያሉት። ምናልባት የሚያሰጋው የወደፊቱ የዚህ ዓለም ያው ብዙ መከራ ያለባት ዓለም ናት። አንዱ ከሚያሰጋው እልቂት የሃይማኖት ግጭት ወይ ደግሞ እኔ የማመልከው አምላክ ይሄ ነው አንተ የምታመልከው ያ ነው ያንተ ትክክል አይደለም የኔን ተከተል ካልተከተልክ አጠፋሃለሁ የሚል አይነት ትልቅ የሃይማኖት እልቂት ወይ ግጭት ወይ ጦርነት የሚነሳበትን መንገድ ዓለም እየሄደች ነው አሁን ያለችው። ሰሞኑን ተከታትላችሁ ከሆነ በእኛ በኢትዮጵያ ውስጥ በጣም አስጊ የሆነ ነገር እየመጣ ነው ያለው ያንዣበበ ነው ያለው በሙስሊሞችና በኦርቶዶክስ። በዚህ መካከል ያው ፕሮቴስታንቱ አግሬሲቭ ስለማይሄድ ነው እንጂ ሁሉንም ይነካል በክርስቲያኑና በእስላሞች መካከል። እና እንዲህ አይነቱ ነገር እየቀጠለ የሚሄድ ከሆነ እኛስ ያመንነው እናውቀዋለን? እንዴት ነው ያዳነው? እንዴት ነው ያዳነን? ማን ነው እሱ ብለን ወደ እግዚአብሔርን ወደ ማወቅ መምጣት በጣም አንገብጋቢ ነገር ሆኖ ከጊዜው ጋር አገኘሁት። ከሱ የተነሳ በጣምም ቴዎሎጂካሊ ዲፕሊ ሳንገባ በጣምም ደግሞ ሳሳደርገን አሜን በሉ ኢየሱስ ጌታ ነው አይዞሽ አይዞ ብለን ላይላውን ስሱንም ሳንሄድ ግን ሊጠቅመን የሚችል ትንሽ አጥንት ቆርጠም የምናደርግበት ማለት መንፈሳዊ ጠንካራ የሆነ ነገር ጋጥ የምናደርግበትን የዛን አይነቱን ነገር ብንማር በግል ሕይወታችን ጠንካሮች እንሆናለን፣ በአምልኳችን ጠንካሮች እንሆናለን፣ በጸሎታችን ጠንካሮች እንሆናለን፣ እግዚአብሔርን በመምሰልም ደግሞ ጥሩ ልምምድ ውስጥ እንገባለን። ክብር ለጌታ ይሁን። ያ ነው እንግዲህ ስፒሪቹዋል ግሮዝ የሚባለው። ስፒሪቹዋል ፎርሜሽን ብለን ወይ ደግሞ መንፈሳዊ ለውጥ ብለን የምንለው እድገት ብለን የምንለው እግዚአብሔርን ለመምሰል እለት የምናደርገው ነገር ውስጣችን ሲቀየር፣ ሐሳባችን ሲለወጥ፣ ካራክተራችን ሲቀየር ሰውን ስጋን ከመሽተት እግዚአብሔርን ወይ መንፈሳዊ ነገር መሽተት ስንጀምር
ያን ጊዜ እያደግን ነው እንላለን። እቺ ዛፍ እያደገች ነው፣ ፍሬ ልሰጥ ነው ወይ ፍሬ እየሰጠች ነው ብለን እንላለን። ስለዚህ እግዚአብሔርን ማወቅ የሁሉ ነገር በተለይ በሰው በምድር በሚኖርበት ዘመን የሁሉ ነገር ምንጩ፣ ሶርሱ፣ ፋውንዴሽኑ ኦር እንደ ማስተር ኪ ውሰዱት ምንድነው ካላችሁኝ እግዚአብሔርን ማወቅ ነው። እግዚአብሔር ይባል። አሜን። እግዚአብሔርን ማወቅ በጣም ያስፈልጋል። እኔ ያላወቅኩትንና ያልገባኝን እግዚአብሔርን እንዴት አድርጌ ነው ለልጆቼ የምነግራቸው? Is that possible? I don't think so. አይሆንም። እኛ አውቀነው ያልተከተልነውን እንዴት ጎረቤት ወይ ጓደኛ ተከተልን እንችላለን? ሸክሙም አይኖረን ወርዛት ማለት ፍላጎቱም አይኖረን። ስናውቀው ግን እንችላለን ማለት ነው። በተገኘችው አጋጣሚ ስለሱ መናገር አይከብደን። በተገኘው ሁኔታ ውስጥ ስለሱ መመስከር አይከብደንም። ስለዚህ እግዚአብሔርን እንድናውቀው እግዚአብሔር ስለሚፈልግ አምላካችንን የበለጠ እንወቀው የሚል ነው። በእነዚህ ወደ ኋላ መለስ ብላችሁ እስከዛሬ ባየናቸው በሰባቱ ትምህርቶች ላይ መሰረታዊ የሆኑ ነገሮችን አይተን ባለፈው ሳምንት እግዚአብሔር አምላካችን ምን አይነት አምላክ ነው ብለናል? ዘላለማዊ አምላክ ነው። የሱን ኢተርኒቲ የሱን ዘላለማዊነት ተመልክተን ነው ያቆምነው። ከሱ ጋር አብረን እግዚአብሔር ሁሉን ቻይ አምላክ ነው። እግዚአብሔር ሁሉን አዋቂ አምላክ ነው። እግዚአብሔር ደግሞ በሁሉ ስፍራ ይገኛል የሚለው እነዛን ሐሳቦች አይተን ነው ያቆምነው ከሰዓታችን የተነሳ። እነዚህን ዛሬ በተናጠል አብረን እንመለከታለን። ይሄ የሚጠቅመን ለምንድን ነው ከተባለ እኛ እኮ ነዋሪዎች ነን አይደለ? በምድር ሕያዋኖች ነን። ስለዚህ ብዙ ቦታ እንረግጣለን፣ ብዙ ቦታ እንሄዳለን። በብዙ ነገር ውስጥ ነው ያለ ነው። በዚህ ከልብሳችን ውስጥ እንደውም ከውስጥም ሌላ ለብሰን ማይታወቅ ልብና ማይታወቅ ሐሳብ ውስጣችን አለ። አንዳንድ ጊዜ እኛ ራሳችን ማናውቀው ማለት ነው። ግልጥ እኔ እንደዚህ ነበርኩ እንዴ ብለን የምንለው ግን እግዚአብሔር ሁሉን አዋቂ ነው ስንል ልብና ኩላሊታችንን ሁሉ ያውቃል። በሱ ፊት የተከደነ ወይ የተሰወረ ነገር የለም። ስለዚህ ሁላችንም እንደተራቆተ ሰው ሆነን ሁሉን በሚያውቅ አምላክ ፊት እንታያለን ማለት ነው። ስለዚህ እንዲህ አይነቱን አምላክ ለማምለክ ወይ ደግሞ ስናመልክ በእግዚአብሔር ፊት ስውር የሆነ ነገር አይኖረንም ማለት ነው። ሁሉ ነገር ትራንስፓረንት ነው። ሁሉ ነገር ይታያል። ሁሉ ነገር ይታወቃል። ጌታ ለዘላለም ይባረክ። አንዳንድ ጊዜ ራቅ ብለን ሄደን ከምንም ነገር ራቅ ብለን ሄደን ከሆነ ይሄንበት አካባቢ እንዴት ነው ያለው ወዴት ነህ ብለን ግራ እንጋባ። ምክንያቱም እግዚአብሔር ኤቭሪዌር ይገኛል። አሜን። እግዚአብሔር ኦምኒ ፕሬዘንት ነው ብለን ስንል ኤቭሪዌር ይገኛል ማለት ነው። እና እነዚህ ነገሮች ከመጽሐፍ ቅዱስ አውጥተን ጠጋ ብለን እንመለከታቸዋለን። የዛሬውን ሐሳባችንን ከማየታችን በፊት አንዳንድ የመጽሐፍ ቅዱስ ጥቅሶችን አብረን እንመለከታለን። እግዚአብሔርን ማወቅ ለምንድን ነው በጣም ያስፈልገው ካልን ባለፈው ሳምንት እንዳየነው እግዚአብሔርን ማወቅ በለኛ በጣም አስፈላጊ ስለሆነ የወንጌል ዋና ኃላፊነት አድርጎ የተሰጠን ነው። እሺ አጭር ጸሎት እንጸልይ። አጭር ጸሎት። እግዚአብሔር አባትና አምላካችን እንደገና ደግሞ በፊት አለን። ቃልህን አስተምረን፣ ራስህን ግለጥልን፣ አሳየን። ቅድም እንደዘመርነው ሁሉን ነገር የምንረሳው በአንተ ህልውና ውስጥ ስንሆን፣ አንተ ስትከበን፣ ስትገለጥልን፣ ስትታወቀን ነው ጌታ ሆይ። ዛሬም መንፈስ እንዲከበን እኛም ደግሞ እንድናውቅህ እነሆ አምላካችን ብለን ደግሞ ለሌሎች እንድናሳይህ በጌታ በኢየሱስ ክርስቶስ ስም ራስህን ግለጥልን። በቃልህ እንድናውቅህ እርዳን፣ በመንፈስህ እንድንረዳ እርዳን። ጌታ አምላካችን በዚህ ያለነውን ሰሚዎችንም ተናጋሪዎችንም ሩቅም ሆነው እንኳን ይህንን በሚከታተሉት ወገኖቻችን በእነሱ ዘንድ ሁሉን ገልጦ የሚያስተምረው ቅዱሱ መንፈስህ ተመላልሶ እንዲያስተምረን ጊዜውን ሁሉ ለአንተ አደራ አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስ ስም ጸለይን፣
አሜን አሜን። ሁሉ ሰው አሜን ይበል። አሜን። ሐዋርያው ቅዱስ ጴጥሮስ እንደዚህ ይላል ይሄ መልእክት ሲዘጋው፣ እግዚአብሔርንና ጌታችን ኢየሱስን በማወቅ ጸጋና ሰላም ይብዛላ። ስለዚህ እኔም በሰላምታ ልጀምር። ሲያጠግባችሁ ያለውን ሰው እንደሱ በሉት። እግዚአብሔርና ጌታችን ኢየሱስን በማወቅ ጸጋና ሰላም ይብዛል በሉት። አሜን። ምን በማለት ነው የሚለው? በማወቅ ጸጋና ሰላም በህይወታችን የሚበዛው እግዚአብሔርን በማወቅ ጌታ ኢየሱስ ክርስቶስን በመረዳት ውስጥ ነው። በሌላ አባባል እግዚአብሔርን ባወቅነው ቁጥር፣ እግዚአብሔርን በተረዳነው ቁጥር ምን ይሆንልናል ማለት ነው? ጸጋና ሰላም ይበዛልን። አሜን። ጸጋና ሰላም ይበዛልን። እግዚአብሔር ግሬስ፣ እግዚአብሔር ሰላም። ሐዋርያው ጳውሎስ ደግሞ እንደዚህ የሚል ቃል ይናገራል። ቆላስይስ ምዕራፍ 1 ቁጥር 10 ላይ የምንጸልየው ይላል አይደል? እየጸለየ ነው ሰው፣ የጸሎት ሰው ነው። የምንጸልየው ለጌታ እንደሚገባ እንድትኖሩና በሁሉም ደስ እንድታሰኙት ነው። ይሄው በመልካም ስራ ሁሉ ፍሬ ያፈራችሁ ይልና ምንድነው የሚለው? እናንበው አንድ ላይ እግዚአብሔርን በማወቅ እያደጋችሁ ይላል። ሶ ስፒሪቹዋል ግሮዝ ብለን ያለው ይሄን ነው። እግዚአብሔርን በማወቅ ምን ማለት? ማደግ። እግዚአብሔርን በማወቅ ማደግ። በእግዚአብሔር ቤት አመታትን ቆጥሮ ስቲል የሚጣላ የሚጨቃጨቅ ቂም የሚይዝ አድመኛ ከሆነ ያቺ ነፍስ አላደገችም ማለት ነው አይደለ? ከኔ ጋር ናችሁ? በእግዚአብሔር ቤት ነው ያለሁት፣ ክርስቲያን ነኝ፣ ቤተክርስቲያን እሄዳለሁ፣ እንደዚህ አደርጋለሁ እያለ ግን ስቲል ዓለማዊ ምኞት ልቡ ከብዶበት በዓለማዊ ነገር ተይዞ የጌታን ስም የማያስከብር ከሆነ መንፈሳዊ እድገት በዛ ህይወት ውስጥ የለም ማለት ነው። ስለዚህ የጳውሎስ ጸሎት ለቆላስይስ ሰዎች የሚጸልየው የመጀመሪያው ለጌታ እንደሚገባ እንድትኖሩ ይላል። ሁለተኛው በሁሉ ደስ እንድታሰኙት ይላል። ሶስተኛው በመልካም ስራ ፍሬ ያፈራችሁ ይላል። እነዚህ ነገሮች የሚሆኑት እግዚአብሔርን በማወቅ ምን ስንል ነው? ስናድግ ነው። ሌላም ጥቅስ ልናይ እንችላለን። ኤፌሶን ምዕራፍ 4 ቁጥር 13 ከዚህ በፊት ስላየነው ነው። እነዚህ ስጦታዎች የተሰጡት ይላል ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ አስተማሪዎች፣ ነቢያቶች፣ እነዚህ በሙሉ ለቤተ ክርስቲያን የተሰጡት በጌታችን በኢየሱስ ክርስቶስ እድገት ወይ ደግሞ እርሱን በማወቅ ውስጥ እንድታድጉ ነው ብሎ ይነግረናል። ስለዚህ ሁልጊዜ እድገታችን ዲማንደብል ነው ወይ ደግሞ እግዚአብሔር ይፈልገዋል። እግዚአብሔር ይፈልገዋል። ስለዚህ ከሚፈልገው ነገር አንዱ እግዚአብሔርን ማወቃችን ነው። ሌሎች ጥቅሶች በተከታታይ እናንብና ወደ ዋናው ነገር ጋር እንሄዳለን። ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሲነጻጸር ማንኛውም በምድር ያለ ነገር ሁሉ ከንቱ ነው። ልናወዳደር እንችላለን። I have this, I have that, I get this one and that one ልንቆጥር እንችላለን። አለኝ ጌታን እየተከተልኩኝ ይሄ አለኝ እያለን ምን ደረድራቸው ነገሮች ይኖራሉ። ለምሳሌ እኔ ብደረድር ጌታ ይመስገን ረጅም ዘመን ኖርኩ፣ እግዚአብሔር ይመስገን ይሄን ያክል ዓመት አገለገልኩት፣ እግዚአብሔር ይመስገን እግዚአብሔር ቃል ሙላት አለኝ፣ እግዚአብሔር ይመስገን ትዳር አለኝ፣ እግዚአብሔር ይመስገን ልጆች አሉ ብዬ ልደረድር እችላለሁ። ግልጽ ነው አባባል? አታውቋቸውም? እነዚህ እንዳሉ አታውቋቸውም? ታውቋቸዋላችሁ አይደል? አሉኝ እነዚህ። ይሄንን ግን ይዤ ወደ ሌላ ንጽጽሩ ስገባ እግዚአብሔርንስ ማወቅ ብዬስል ብዬ የሚያንስ ከሆነ እነዚህ ሁሉ ነገሮች ከንቱ ናቸው ማለት። እነዚህ ግረ መንገዴን የመጡልኝ ናቸው። እግዚአብሔርን ለማወቅ በምድር በተሰጠኝ ህይወት በሚኖረው ኑሮ ውስጥ ግረ መንገዳቸውን እየመጡ የተሰጡ ናቸው እንጂ እነዚህ የኔ የመኖር አልቲሜት ፖይንቶች ጎሎች አይደሉም ማለት። አገኛችሁ? አልቲሜት ጎል ወይ ደግሞ ፍጻሜው የምኖርበት ፐርፐስ እግዚአብሔርን የበለጠ ማወቅ። ክብር ለኢየሱስ ይሁን። እርሱን ማወቅ ነው። ጳውሎስ ይሄንን ሊያነጻጽር ሲፈልግ እንደዚህ ይላል ሲናነበው በፊልጵስዩስ ምዕራፍ 3 ቁጥር 8 ላይ ጥሩነቱ በሁለቱም ቋንቋ ተደርጎላችኋል ለሌሎቻችሁ። ከዚህም በላይ ይላል አይደል ጳውሎስ፣ ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውኩለት ወደር የሌለውን ጌታዬን ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር አገኛችሁ ምን
ኮምፔር ያደረገ ኮናል ያወዳደረው እርሱን ከማወቅ ጋር ሳነጻጽረው ሁሉም ነገር እንደ ጉድለት እቆጥረዋለሁ። ሁሉም ነገር ከንቱ ነው፣ እርሱን ማወቄ ነው ትልቁ ነገር። እግዚአብሔር የተባረከ ይሁን። አሜን። ለኔ ትልቁ ነገር ክርስቶስን ማወቄ ነው። ሌላው ነገር ምንም ማለት አይደለም። ለእርሱ ስል ሁሉን አጥቻለሁ ይልና ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ። ክርስቶስን እንዳላውቅ ሸክም የሚሆንብኝ እንቅፋት የሚሆንብኝ ነገር ወይ ደግሞ ክርስቶስን ለማወቅ ለማደርገው ጥረት መሰናክል የሚሆኑብኝ ነገሮች ካሉ እንደ ጉድፍ ነው የምቆጥራቸው፣ ትቻቸው ነው የሚሄደው። ለኔ ትልቁ ነገር ክርስቶስን ማወቅ ነው። አሜን። እግዚአብሔርን ማወቅ ይብዛል። ከዚህ በኋላ ባለን እድሜ ልናተኩር የሚገባ እንደ ክርስቲያኖች በዋነኛነት ማንን ማወቅ ነው? እግዚአብሔርን ማወቅ። እግዚአብሔርን ማወቅ ነው። አሜን። ደጋግሜ ልበለው፣ እግዚአብሔርን ማወቅ። አሜን። እግዚአብሔርን ማወቅ ይብዛል። እግዚአብሔርን የሚያውቁ ህዝቦች ያደርጋሉ፣ ደግሞ ምን ይላሉ ነው የሚለው? ይበረታሉ። አያችሁ፣ ብርታታችንም ማድረግ አቅም የምናገኘው ማንን ስናውቅ ነው? እግዚአብሔርን ስናውቅ ነው። እግዚአብሔርን የሚያውቅ ሰው ደካማ ሊሆን አይችልም፣ ሰነፍ ሊሆን አይችልም። እግዚአብሔርን የሚያውቅ ሰው ተራ ሰው ሊሆን አይችልም። እግዚአብሔርን የሚያውቅ ሰው እንደ አልባሌ ሰው ሆኖ ዘመኑን ሊያሳልፍ አይችልም። እግዚአብሔርን የሚያውቁ ህዝቦች ያደርጋሉ፣ ደግሞ ይበረታሉ። ከወንድማችን ከነቢዩ ዳንኤል የምንማረው ነገር እሱ ነው። ማወቅ በምድር እንዲሞላ የእግዚአብሔር ፈቃድ ነው ወገኖች። አሜን። እግዚአብሔርን ማወቅ ለተወሰኑ ጳጳሳት፣ ለተወሰኑ ካህናት፣ ለተወሰኑ አገልጋዮች፣ ለተወሰኑ መነኩሴዎች የተሰጠ አይደለም። ወይ ደግሞ እግዚአብሔርን ማወቅ ለተወሰኑ ዜጎች ሰዎች የተሰጠ አይደለም። እግዚአብሔርን ማወቅ በምድር ዙሪያ ሁሉ እንዲኖር ነው እግዚአብሔር የሚፈልግ። እኛ እዚህ ሰሜን አሜሪካ ያለን ሰዎች እግዚአብሔርን እንድናውቀው እሱ ይፈልጋል። አሜን። ሳውዝ አሜሪካ ያሉ ሰዎች ኦር አፍሪካ ኦር ኤሽያ ኦር ሌላ ቦታ ያሉ ሰዎች እግዚአብሔርን እንዲያውቁት እግዚአብሔር ይፈልጋል። ምሁሩ እንዲያውቀው፣ ገበሬው እንዲያውቀው፣ ባለስልጣኑ እንዲያውቀው፣ ፖለቲከኛው እንዲያውቀው፣ ነጋዴው እንዲያውቀው፣ ተማሪው እንዲያውቀው፣ ወጣቱ እንዲያውቀው፣ ህፃኑ እንዲያውቀው እግዚአብሔር ይፈልጋል። ለዚህ ነው መጽሐፍ ቅዱስ ኢሳይያስ ላይ የሚነግረን ማስተዋል። ኢሳይያስ ምዕራፍ 11 ቁጥር 9 በተቀደሰው ተራራዬ ላይ ጉዳት ወይንም ጥፋት አያደርሱም፣ ውሃ ባህርን እንደሚሸፍን ምድር ሁሉ እግዚአብሔርን በማወቅ ትሞላለች። መቼ ነው ይሄ የሚሆነው? በእኛ ዘመን ይሁንልን? ምን ነው ዝም አላችሁ? አሜን። አሁን ይሁንልን። ጌታ ይባረክ። ምድር በሙሉ በምን ትሞላለች? በእህል፣ በምግብ፣ በሰው እግዚአብሔርን በማወቅ። የእግዚአብሔር ጥማት ሰዎች ወይ ምድር ሲል አፈሩና ቅጠሉን አይደለም፣ ሰዎች ማለት ነው። ሰዎች እንዲያውቁት ነው የሚፈልገው ማለት ነው። እንዲያውቁት ነው የሚፈልገው። ባለፈው ደጋግመን ሆሴ ላይ ያየነው እግዚአብሔር ከህዝቡ ጋር ሙግት አለው፣ ክርክር አለው ይላል። ለምንድን ነው የሚከራከረው? እግዚአብሔርን ማወቅ በምድር ስለሌለ እግዚአብሔር ከህዝቡ ጋር ሙግት አለው። አሁን እየተሟገተ አይመስላችሁም? እግዚአብሔር እኔ እንደዛ ይመስለኛል። አንዳንድ የተፈጥሮ አደጋውን ሳይ የሰውን እርስ በርስ መከፋፋት፣ አመጹን፣ ጦርነቱን፣ ክፋቱ ምናምን ስመለከት እግዚአብሔር እየተሟገተ ይመስለኛል። አዋጣችሁም፣ ይሄ መንገዳችሁ አትችሉትም እያለ ቻሌንጅ እያደረገን ይመስለኛል። መጽሐፍ ቅዱስ አረ እግዚአብሔር እና ያመጣም እሱ ፈጥሮ ጥሎን ሄዶና ለሚሉ ሰዎች መልሳል። ኢሳይያስ ምዕራፍ 63 ቁጥር 10 ላይ እናንተ ብታነቡት መንፈሱን አስመርረውታልና ተመልሶ ጠላት ሆናቸው፣ እንዳውም ተዋጋቸው። የእግዚአብሔር መንፈስ መልሶ ይዋጋል ማለት ነው። አገኛችሁ ሐሳቤ? ስለዚህ እግዚአብሔር ሙግት አለው። ባላወቅነው ቁጥር ይሞግተናል። አንስተናል። ባለፈው ሳምንት መሰለኝ ያነሳ ነው በለዓምን አንስተናል አይደል? በለዓም እግዚአብሔርን ሊያውቀው ስላልወደደ ሰይፍ የመዘዘ መልአክ መንገዱ ላይ ጠበቀው አይደል? ያቺ አህያ መሄድ እስከሚያቅታት ድረስ እግዚአብሔር አንዱን በለዓምን በእንደዚህ አይነት መልኩ ነው የሞገተው። እኛንም በብዙ መልኩ እግዚአብሔር ይሞግተናል። እግዚአብሔርን በማወቅ ስንሞላ ግን ላይ ያለውን ነገር ተመልከቱት። የሚያስፈልገንን ነገር ሁሉ እግዚአብሔር ይሰጠናል።
የተሸሸገ ሀብት፣ የተደበቀ የተሰወረ ለኛ የተዘጋጀ ፈሪሃ እግዚአብሔር መንፈስ ላላቸው የሚመጣ ሃሌሉያ። ያዕቆብ 1:17 አንብበናል። መዟዟር የሌለበት ሃሌሉያ በጎ ስጦታ መልካም በረከት ከላይ ከብርሃናት አባት ይወርዳሉ። አሜን ይውረድልን። ክብር ለኢየሱስ ይሁን። አውቀነው እንድንባረክ እግዚአብሔር ይፈልጋል። አውቀነው እንድንደሰት እግዚአብሔር ይፈልጋል። ልቀጥል እነዚህን ተከታታይ ነገሮች እንዴት እንወቀው እግዚአብሔርን ካለን ዛሬ 3 ነገሮች ላይ እናተኩራለን። እግዚአብሔር ከሁሉ በላይ ነው። እግዚአብሔር ትልቅ ነው። እግዚአብሔር ኃያል ጌታ ይባረክ። የላቲን ቋንቋ ነው ኦምኒ የሚለው ቃል። ኦምኒ ማለት above all ማለት ነው። above all። ስለዚህ ኦምኒ ፕሬዘንት ብለን ስንል በሁሉ ቦታ ትገኛለህ ማለት ነው። ኦምኒ ፖቴንት ብለን ስንል ሁሉ ኃይል ያንተ ነው ማለታችን። ክብር ለኢየሱስ ይሁን። ኃይል ሁሉ የእግዚአብሔር ነው። ስፍራ ሁሉ የእግዚአብሔር፣ ጊዜና ዘመን ሁሉ የእግዚአብሔር ነው። እግዚአብሔር ለዘላለም የተባረከ ይሁን። እንዲህ አይነቱን ጌታ ነው የምናመልከው። ደስ ይበላችሁ ወገኖች። ክብር ለኢየሱስ ይሁን። በሁሉ ቦታ የሚገኝ ሁሉን የሚያውቅ እንደገናም ደግሞ ሁሉን የሚችል ሃሌሉያ። እንደ እግዚአብሔር እንደ አምላካችን ያለ ማንም የለም። በሁሉ ቦታ በሁሉ ስፍራ ይገኛል ስንል ምን ማለታችን ነው? ባለፈው ቁጥር 1 ያየነው እግዚአብሔር አምላካችን ዘላለማዊ አምላክ ነው። ስለዚህ አትፍሩ፣ የኛ ነገር ዘላለም አጀንዳ ውስጥ ገብቷል። አንድ ስጋ የዘላለም አምላካችን ይዟታል ነፍሳችንን ብለን በዛ ተጽናንተን በርትተን ነው ይሄድነው። ዛሬ ደግሞ ይሄን እንመለከታለን። እግዚአብሔር በሁሉ ስፍራ ይገኛል። አሜን። በሁሉ ስፍራ መዝሙር 139 ከ7 እስከ 10 ባለው ዳዊት ሲዘምር እንደዚህ ነው የሚለው። ከመንፈስ ወዴት ይሄዳለሁ? ከፊትስ ወዴት ይሸሻለሁ? ወደ ሰማይ በወጣ አንተ በዚያ አለ፣ መኝታዬንም በሲኦል ባደርግ በዚያ ትገኛለህ። በንጋት ክንፍ ተነስቼ ብበር እስከ ባህሩ ዳርቻ መጨረሻ ብሄድ በዚያም ብሆን እጅ ትመራኛለች፣ ቀኝ እጅህም አጥብቃ ትይዘኛለች። ስለዚህ እግዚአብሔር ኤቭሪዌር ነው ማለት አምላካችን ሁሉ ቦታ ነው። እዚህ ቦታ አይደርስበትም የምንለው ቦታ የለን። እኛና አምላካችን እስከተገናኘን ድረስ ያለንበት ቦታ አለ። የሄድንበት ቦታ ሁሉ እግዚአብሔር አብሮን ይኖራል። ስለዚህ ወዴት እሄዳለሁ አለ። እዛም ብሄድ አንተ አለ፣ በዛም ብሄድ አንተ አለ፣ የትም ቦታ ብሄድ አንተ በስፍራ ሁሉ ትገኛለህ ይላል። ሌሎች ሐሳቦችን እንመልከት። የእግዚአብሔር በሁሉ ስፍራ መገኘት ለኔና ለናንተ ትልቅ ደስታ ይሰጣል። ትልቅ ደስታ ይሰጣል። ማንም አጠገባችን የማይኖርባቸው ጊዜያቶች አሉ አይደል? ማንም የማይኖርበት ምንፈልጋቸው ሰዎች እንኳን አብረውን የማይሆኑበት ጊዜ አለ። ምንወዳቸው ሰዎች እንኳን አብረው ሊገኙ የማይችሉበት ብዙ ምክንያት አለ። ግን አምላካችን ከኛ ጋር አለ። አሜን። የደከምንበትም የለፋንበትም ነገር አብሮን እንኳን አጠገባችን ሆኖ ማያበረታን ጊዜ አለ። ለምሳሌ ገንዘባችሁ ባንክ ቢሆን ያለው ወይ ደግሞ ቤታችሁ ሩቅ ቦታ ቢሆን ወይ ደግሞ የናንተ የሆነው በእናንተ ስም የተመዘገበው ነገር ላይሰንሱን የያዛችሁበት ማንኛውም ነገር አጠገባችሁ ላይኖር ይችላል። ርቀት ይወስነዋል፣ ጊዜ ይወስነዋል። ጊዜም አይወስነው፣ ርቀትም አይወስነው፣ ሁል ጊዜ አብሮን የሚኖር ጌታ እሱ አምላካችን። ለዚህ ነው ጳውሎስ ሲናገር እርሱ ከስትንፋሳችን ይልቅ ምንድነው ይላል? ቅርብ ነው። እኔ ይሄንን ለመረዳት አይ ቲንክ በጣም ብልህ መሆን ያስፈልጋል። ትንፋሽ እኮ ነው የሚቀርበን አይደል? አሁን ስናገርኮ ብሪዝ እያደረኩ ነው፣ እናንተም ብሪዝ እያደረጋችሁ ነው የምትሰሙ አይደል? ግን ከዚህ ትንፋስ ይቀርባል አምላክሽ ብንባል፣ ከዚህ ከምትተነፍሰው ትንፋስ አምላክ ይቀርባል ብንባል ለማመን የኛ አእምሮ አቅም ያንሰዋል አይደል? ያንሰዋል። ስለሚያንሰው ነው ወየው የምንለው፣ ብዙ ጊዜ ወየው የምንለው። ግን ቅዱስ ቃሉ የሚለን አምላክ እኮ ካንተም ትንፋስ ከሌሎችም ነገሮች ይልቅ ላንተ ምንድነው? ቅርብ ነው።
አብሮህ ነው ያለው። wherever you go he's there። ክብር ለኢየሱስ ይሁን። ወደየትኛውም ጥግ ብትሄድ እሱ በዚያ አለ። የትኛውም ጫፍ ላይ ብትደርስ አለ በዛ አብሮ። በማንኛውም ሁኔታ ውስጥ ብትሆን በዚያ አለ። ቀን ቢሆን ሌሊት ቢሆን ጨለማ ቢሆን ድቅድቅ ውድቀት ቢሆን መከራ ቢሆን ደስታ ቢሆን አለ በዛ አብሮ። ክብር ለጌታ ይሁን። እርሱ ጊዜና ሁኔታ አይወስነው። በማንኛውም ስፍራ በየትኛውም ሰዓት እግዚአብሔር ከኛ ጋር አለ። እግዚአብሔር ከኛ ጋር አለ እንበል። እግዚአብሔር ከኛ ጋር። ሃሌሉያ። ስለዚህ ብቻችንን የምንሸከመው ሸክም የለም ማለት ነው። ብቻችንን የምንይዘው ነገር የለም ማለት ነው። ሃሌሉያ። በሌላ አባባል ብቻችንን የምንኖረው ኑሮ የለም ማለት ነው። አሜን። በትዳራችን ውስጥ ቢሆን አለ፣ በልጆች ማሳደግ ውስጥ ቢሆን አለ፣ በስራ ቦታ ቢሆን አለ፣ በታመምንበት ጊዜ ሁሉ አለ፣ በተቸገርንበት ጊዜ ሁሉ አለ። ሃሌሉያ። ለብቻ የተወጣሁት የምንለው ነገር የለንም እኛ ክርስቲያኖች። እርሱ ነው የሚሸከመን፣ እርሱ ነው ከኛ ጋር ያለው። ጌታ ለዘላለም የተባረከ ይሁን። ደግሞ እንደዚህ ለብቻ ተጋፈጥኩት ወይ ደግሞ ለብቻ ልጋፈጠው ነው እንደ የምንለው ነገር የለም እኛ ጋር። ለዚህ ነው ጌታ ሲናገር ወላጅ እንደሌላቸው ልጆች ብቻችሁን አልተዋችሁ። አሜን በሉላችሁ። ወላጅ የሌላቸው ልጆች ይተዋሉ። የወለዷቸውም እንኳን ቢሆን ላይደርሱላቸው ይችላሉ። አንድ ጊዜ ለእስራኤል ሲናገር እንደዚህ አለ፣ እኔ አልረሳሽም አለ። አልረሳሽም፣ በእጄ መዳፍ ነው የቀረስኩሽ። ምናልባት እኮ እናት ልጇን ትረሳ ይሆናል አላል። እኔ ግን ለዘላለም አልረሳሽም። እናት ልጇን እግዚአብሔር ነው ኮምፔር የሚያወዳድረው። አዎ ልትረሳ ትችላለች፣ አጋጣሚው አይታወቅም። አንዳንድ ጊዜ ልጆቻቸውን መኪና ውስጥ ቆልፈው ያጡ ብዙ ወላጆች አሉ አይደል? እኔም አንድ ቀን ኢሉን ይዤ መሄዴ ትዝ አላለኝምና ተኝታለች፣ ድምጿን አጥፍታለች። ከትምህርት ቤት ወስጃት ከዛ ግሮሰሪ መግባቴን ነው የማስበውና ግሮሰሪ ገብቼ ሙቀት ነው ደግሞ ሰመር እንደዚህ ሙቀት ላይ ነው እና ገባው። ገብቼ ማነሳውን እየመራረጥኩ ቀስ ብዬ ተረጋግቼ አንስቼ ልክ መክፈያው ጋር ሲሄድ ኢሉስ እንዴት እንደደነገጥኩ። በሯ ልከፈት እስከሚከፈት ድረስ መስተዋቱን ሰብሬ በወጣ ደስ ባለኝ። በቃ ነፍሴ የለችም። ስደርስ ልክ እሷ ስትነቃ እኔ እዛ ስደርስ ኩል ሆነ። ጥያት መሄዴን እንኳን አላወቀች። ብታውቅ ኖሮ ሰው አታረገኝ። አያች እንዴት ከትምህርት ቤት ያመጣችሁትን ሰው ትረሳላችሁ? ሃው ይሄ ይገባል? ግን እግዚአብሔር ያውቃል። ልትረሳ ትችላለች። አይ አንተ አባት ስለሆንክ ነው እናት አትረሳም እንዳትሉ ብዙ ምክንያት ብዙ ምሳሌ ነግራቸዋለሁ የረሱ እናቶች ስለማው። አያችሁ እንረሳለን። የማይረሳ ጌታ እርሱ አምላካችን ነው። ክብር ለጌታ ይሁን። አለ በስፍራው ሁሉ በቦታ ሁሉ አለ። የሚረዳ ነው፣ የሚያግዝ ነው፣ የሚደግፍ ነው። ይህንን ታሪክ ዛሬ እንድንማረው እንድናየው ፈልጋለሁ። በድሮ ትርጉማችሁ አንደኛ ነገሥት ምዕራፍ 21 አውጡና ተመልከቱ። በአዲሱ መደበኛ ትርጉም የምትመለከቱ ደግሞ አንደኛ ነገሥት ምዕራፍ 20 የምዕራፍ ልዩነት አለ። የድሮ ትርጉም ምዕራፍ 21 ነው የሚለው፣ አዲሱ ትርጉም ደግሞ ምዕራፍ 20 ነው የሚለው። ይሄ በጣም አስደናቂ የሆነ ታሪክ ነው። ሶስቱንም የእግዚአብሔርን ባህሪያት ይገልጽልኛል ብዬ ስላሰብኩኝ ይሄንን ታሪክ እንመለከታለን። ይሄ ታሪክ የተፈጸመው ዘበን በእስራኤል ምድር በጣም ትልቅ ሪቫይቫል ተነስቶ ነበር። ኃይለኛ መነቃቃት ተነስቶ እነዛ ተደብቀው የነበሩ 7000 ነቢያት ሁሉ ወደ አደባባይ ወጥተው፣ ኤልሳም ደግሞ በሬዎቹን ከማረስ መጥቶ ከኤልያስ ጋር ተቀላቅሎ የነቢያት ጉባኤ፣ የነቢያት ትምህርት ቤት፣ የነቢያት አገልግሎት በመላው እስራኤል ላይ በጣም ሪቫይቭድ የሆነበት የተንቀሳቀሰበት ዘመን ነው እና በዚህ ዘመን እነዚህ ነቢያቶች ከእግዚአብሔር ይሰማሉ፣ የሰሙትን ደግሞ አምጥተው ለሚመለከተው ያደርሳሉ።
እና አካዝ ከ32 አገር ነገስት 32 አገር ነገስታትን ከያዘ ከሶሪያ ንጉስ ጋር ጦርነት ሊያደርግ ተነሳ። መጽሐፍ ቅዱሳችሁን ከያዛችሁ እዛ ክፍል ላይ ግለጡና አንዳንድ ሐሳቦችን አብረን እንመለከታለን። እንዴት እግዚአብሔር በስፍራ ሁሉ የሚገኝ በስፍራ ሁሉ የሚረዳ በስፍራ ሁሉ የሚያግዝ አምላክ እንደሆነ እንድናይ። ጌታ ለዘላለም የተባረከ ይሁን። ሃሌሉያ። እንደ እግዚአብሔር እንደ አምላካችን ያለ ማንም የለም። ድንቅ አምላክ። ክፍሉን አወጣችሁት? አገኛችሁት? ኦኬ። አንደኛ ነገስት ምዕራፍ 21 ነው መሰለኝ እናንተ ጋር ያለ። ኦኬ። የሶሪያ ንጉስ ወልደ ኤዴር ጭፍራዎችን ይዞ ነው የመጣውና 32 ነገስታትን ይዞ ነው የመጣው። እነዚህ 32 ነገስታት በወልደ ኤዴር ስር የሚተዳደሩ ናቸው። ይዞ መጥቶ ሰማርያን ከበባት። እስራኤል ደግሞ ከእስራኤልም ለሁለት ተከፍላ ይሁዳ ለብቻው እስራኤል ደግሞ ለብቻዋ የሆኑበት ዘመን ስለነበር ያ ዘመን ሰሜናዊ እስራኤልን ነው የከበባት። ከበበ። ሰማርያ ናት ዋና ከተማቸው፣ ኢየሩሳሌም አይደለችም። ከቦ አስጨነቃቸው። መልእክቶቹን እንድናይ ፈልጋለሁ ምን ያክል ከባድ እንደሆኑ። እንደዚህ ብሎ ነው የሚናገረው። ወጥቶ ሰማርያን ከበባት ይልና ቁጥር 2 ላይ ወደ ከተማይቱ መልእክተኞችን በመላክ የእስራኤልን ንጉስ አክዓብን እንዲህ አለው፣ ቤን ሃዳድ ወይንም ደግሞ በድሮ ትርጉማችሁ ወልደ ኤዴር የሚባለው እንዲህ ይልሃል፣ ብርና ወርቅህ የኔ ነው፣ የሚያምሩትም ሚስቶችና ልጆችም የኔ ናቸው። የእስራኤልም ንጉስ ጌታዬ ሆይ ልክ እንዳልከው ነው፣ እኔም ሆንኩኝ የኔ የሆነው ሁሉ ያንተ ነው ሲል መለሰለት። ምክንያቱም 32 ነገስታት ወታደር ይዞ የመጣ ሰው ምንም ልትሉት አትችሉ፣ አቅሙ የተለያየ ስለሆነ ማለት ነው። መልእክተኞቹም እንደገና መጥተው እንዲህ አሉት፣ ቤን ሃዳድ ወይ ደግሞ ወልደ ኤዴር የሚለው ይህ ነው፣ ብርና ወርቅ ሚስቶች ልጆች እንድትሰጠኝ ልኬብህ ነበር። ሆኖም ነገ በዚሁ ሰዓት ወደ ቤተ መንግስትና የሹማምንቶች ቤቶች እንዲበረበሩ ሹማምንቴን ልካቸዋለሁ። እነርሱም ማናቸውም ለአንተ ዋጋ ያለውን ሁሉ ከእጃቸው በማስገባት ይወስዱታል። ዘረፋ ያደርጋሉ ማለት ነው። መጥተው ይዘርፋሉ። ታሪክ የለ፣ ቤተ መንግስት የለ፣ ሹማምንት የለ፣ የህዝብህን ጓዳ ሁሉ የከፈቱ በርብረው ይወስዳሉ። የወታደሬን ዋጋ ምን ላደርግ ነው ብሎ ነው የላከው። እና በዚህ ጊዜ ደነገጠ አክዓብ፣ በጣም ተረበሸ። ከዛ በኋላ የእስራኤል ሽማግሌዎች የአገሩን ሽማግሌዎች ጠራና እስቲ ተመልከቱ አላቸው። ተመልከቱ፣ መጀመሪያ ብሩን ወርቁን ሴቶች ልጆችን ሚስቶችን ወስዳለሁ ሲለኝ እሺ ግድ የለም ውሰዳቸው አልኩት። አሁን ግን የእስራኤልን መዛግብት በሙሉ ጠንቅቆ ሊወስድ እንዲህ አለኝ፣ ምን ልመልስለት ሲል እንደምታውቁት እሺ አትበለው፣ እምቢ በለው። በቃ ብዙ ሰው አይደለ ይዞ የሚመጣው፣ ግን አንተ ምን በለው? እምቢ በለው፣ እሺ አትበለው፣ ይሄንን እኛ አንፈቅድም ብለው ሲነግሩት እሱም ተነሳና ይህ አይሆንልኝ፣ መጀመሪያ የላከውን እሺ ብዬ ነበር፣ አሁን ግን ይሄንን አድርግ ካልከኝ ይሄ አይሆንም ብሎ ላከበት። በዛን ጊዜ ወልደ ኤዴር ፎከረ። ጭብጥ አይበቃንም፣ እኛ በጣም ብዙ ነን፣ ምድሩን እናንቀጠቅጠዋለን ብሎ ፎከረ። እና በዚህ ጊዜ አንድ ነብይ ወደ አክዓብ መጣ። በጣም ይገርመኛል። ይሄ ነብይ መጣና ይሄን ብዙ ጭፍራ አየሃል? አየህ? አዎ አየሁ። ይሄን ብዙ ጭፍራ በእጅህ አሳልፌ እሰጣለሁ ይላል እግዚአብሔር። እነዚህ ሰዎች አክዓብና ከአክዓብ ጋር የነበሩት አልጸለዩም። ልክ ኢዮሳፍጥ እንዳደረገው ወደ እግዚአብሔር ቤት ገብተው አልጸለዩም። ወይ ደግሞ ሕዝቅያስ እንዳደረገው የተላከውን ደብዳቤ ወስደው በመሰዊያው ላይ አልጸለዩም አይደል? ያደረጉት ተመካከሩ። እስቲ ተመካከሩ በሉላችሁ። ያው አንድ ነገር እንድንረዳ ነው። እስቲ ተመካከሩ እንበል። መመካከር ጥሩ ነው። እንመካከር። አሜን። ተመካከሩ፣ ብቸኛ አትሁን። እና ምክር ነው፣ ተማከሩ። ግን ያንን ምክራቸውን እግዚአብሔር ወደደው፣ እግዚአብሔር ተቀበለው፣ እግዚአብሔር ፈለገው ይሄን መመካከራቸው። አሜን። ክብር ለኢየሱስ ይሁን። በዚህ ዘመን ምን መክረውም እናማክረውም ሰው ያጣን ይመስለኛል።
ለመመካከር ብዙ ልባችን የተከፈተ አይደለም። በየግላችን ነው ስናስብ ምንለው ስናስብ ምናድረው ያንኑ ነው የምናደርገው። ግድ የለም እስቲ አንድ ሁለት ምናምነው ሰው እኮ አለ ጠጋ ብለን ነጋገር አማክር። ይሄ ሰውዬ መጀመሪያ ሳያማክር እሺ በቃ ውሰድ ግድ የለም በቃ ይሄው የኔ ልጆች አይደለም ሄዱት የኔ ቤት ሚስቶች አይደለም ውሰዳቸው ብሎ ፈቀደለት። ሁለተኛ ላይ ግን መጣና ያገሩን መኳንንት ቤት ሁሉ ነው የምበረብረው ስለዚህ ለመኳንንቶች ንገራቸው መጥቼ ነው የምወስደው ሲል እንዴ ይሄማ ከኔ ቤትም ያለፈ ነው እስቲ እንሰባሰብና እንነጋገር ብሎ ሲል እሺ አትበለው። እንደው ባጭር ቃል ምን በለው እምቢ በል። ያንን እግዚአብሔር ወደደው። ስለዚህ ነብይ ላከና ለዚህ ሰውዬ አየው ይሄን ብዙ ጭፍራ አለው። አዎ አይቻለሁ አለው። በእጅህ ሰጣል ታሸንፋቸዋለህ። እንዴት አርጌ አለ። ያው ታሪኩን እዛ ላይ ታንቡታል። እንዴት አርጌ ሲል ምረጥ ጎበዛዝቶቹንና አሰልፋ። ኦኬ እነሱንስ መረጥኩ። ሰልፉን እሺ ማን ጀምረው? አንተ ራስህ ጀምረው ሰልፍ። ጌታ ይባረክ። እግዚአብሔር የሚያይ አምላክ ነው። እግዚአብሔር በስፍራ ሁሉ የሚገኝ አምላክ ነው። እግዚአብሔር የልባችንን ሐሳብ ሁሉ የሚያውቅ አምላክ ነው። ክብር ለኢየሱስ ይሁን። ማን ጀምር? አንተው ጀምራል። እሺ አለ፣ ታዘዘ። ሰልፉን ጀመረው እና አሸነፉ። እነዛ 32 አገር መንግስታት የመጡ ወታደሮች ወደ ኋላቸው ተመለሱ፣ አልተገኙም። በሌላ ጊዜ እነዚህ መንግስታት ተሰበሰቡና ደግሞ እንደዚህ ብለው አሉ። ይሄን ሐሳብ ነው የምፈልገው። ሲማከሩ ምን አሉ? የበልግ ወራትን ጠበቁና ይሄ አምላካቸው የተራሮች አምላክ ነው፣ ሸለቆስ መዋጋት በጣም ይገርመኛል። የሰው ድፍረት። ይሄ የነሱ አምላክ ተራራ ላይ ሲሆኑ አቅም ይሰጣቸዋል፣ ሸለቆስ ሲገቡ ግን ትቷቸው ይሄዳል። በሌላ አባባል ምንድነው? አምላካቸው ህዝቡ ጥሩ ፖዚሽን ላይ ያለ ያመለከ የዘመረ ምናምን ከሆነ he can support them። ህይወታቸው ግን ከወደቀና ወይ ኃጢአት ከሰሩ ወይ የሸለቆ ህይወት ላይ ከሆኑ ከነሱ ጥሏቸው ነው የሚሄደው። እንደዚያ ነው ግምታቸው፣ አይኖርም ከነሱ ጋር። ስለዚህ ለምን ወደ ሸለቆ ጠርተናቸው ሸለቆስ አንገጥማቸውም አሉ። እና በዛ ጊዜ እግዚአብሔር ሰማ ሲሉ ሰው እግዚአብሔር ሰማ ይበልልኝ። አደመጠ እግዚአብሔር። ለካ አምላካችን የሳቅ ቀን ብቻ የሚገኝ አይደለም፣ የለቅሶ ቀንም ከኛ ጋር። እግዚአብሔር ሞገስ የበዛልን ቀን ብቻ አይደለም አብሮን የሚቆመው። ልባችን ተሰብሮ በለቅሶም የረሰረስን ጊዜ አምላካችን ከኛ ጋር አለ። ክብር ለኢየሱስ ይሁን። ምንድነው ያለው? እነዚህ ሶርያኖች እኔን አላወቁኝም፣ የነዚህ የእስራኤሎች አምላክ የተራራ አምላክ ብቻ ነው ብለዋል። እኔ ግን የተራራም የሸለቆም የከፍታም የዝቅታም የደስታም የሐዘንም የሳቅም የለቅሶም ሃሌሉያ አምላክ መሆኔን አሳያችኋለሁ። ስለዚህ ውረድና ግጠማቸው እና አክዓብ ወረደ፣ ገጠማቸው። በጣም ይገርመኛል ቁጥሩ። እነዛ ተሰብስበው ባሉበት ቦታ ምድሩን ሞልተውት ነበር ይላል። የሶሪያ ሰራዊቶች እስራኤላውያኖች እንደ ሁለት የፍየል መንጋ እዚህ ጋር 5 እዚህ ጋር 5 እንደሚሆኑ ማለት ነው፣ እንደዛ ሆነው ነበር የተሰለፉት። እግዚአብሔር ከሰማይ አንጎደጎደ አደረገ። ክብር ለኢየሱስ ይሁን። የሰራዊት አምላክ የእግዚአብሔር እጅ ተዘረጋ። አሁንም ልብ እንድትሉ የምፈልገው እነዚህ ሰዎች አልጸለዩም፣ አለመጸለይን እያበረታተው አይደለም። እነዚህ ሰዎች እግዚአብሔር ይረዳናል ብለው በነገስታት ደረጃ አላሉም። በእርግጥ ነቢያቶቹ ነፃ ወጥተዋል፣ ከሚሰደዱበት ከጀዘቤል ስፒሪት ተላቀዋል። ጌታ ይባረክ። ኤልሳን የመሰለ ነብይ ተጨምሮላቸዋል። እነዛ 7000 ለባኦል ያልሰገዱ ነቢያት ምድሩ ላይ ተለቀው ማገልገል ጀምረዋል።
መንፈሳዊ ነፃነት ሀገሪቱ ላይ መጥቷል። ስለዚህ ንጉሱ እግዚአብሔርን አይወቀው እንጂ 7000ዎቹ እነዛ ነቢያቶች በሙሉ አምላካቸውን እያመሰገኑ ናቸው። ስለዚህ የነሱ ሀገር አይደፈር አምላካቸው ከነሱ ጋር ስለሆነ ክብር ለኢየሱስ ይሁን። ለዚህ ነው እንበርታ በህይወታችን እንበርታ በክርስትና እኛ ያለን ጥፋት ሊነክስ አይገባም የምንባባለው ለዚህ ነው። በጌታ ፊት እንቀደስ፣ እግዚአብሔርን እንፈልግ፣ እንጸልይ። ሌሎቹ ችላ ቢሉ መሪዎች ችላ ቢሉ እኛ ግን በእግዚአብሔር ፊት የክህነት ስራችንን እንስራ። ማን ያውቃል ህዝብ ባንተ ይድናል። አሜን። የእግዚአብሔር እርዳታ በእኛ በኩል ሊመጣ ይችላል። ስለዚህ አሸነፏቸው። ማሸነፍ ብቻ አይደለም ብዙዎችን ጨረሷቸው፣ ድል አደረጉ። እግዚአብሔር በተራራም በሸለቆም ተዋጋላቸው። እግዚአብሔር በከፍታም በዝቅታም ተዋጋላቸው። በጣም የሚገርም ክፍል አንብብላችሁ ቁጥር 29 እነዚያም በእነዚያ ትይዩ 7 ቀን ያክል ሰፈሩ፣ በሰባተኛውም ቀን ተጋጠሙ። የእስራኤል ልጆች ከሶራውያን በአንድ ቀን 100,000 እግረኞችን ገደሉ። የቀሩት ወደ ኦፊቅ ወደ ከተማይቱ ውስጥ ሸሹ። ቅጥሩም በቀሩት 27,000 ላይ ወደቀ። how can ቅጥር በድን የሆነ ቅጥር 27,000 ሰው ላይ ወድቆ ሊሞቱ ይችላል? እግዚአብሔር ይዋጋል። ክብር ለኢየሱስ ይሁን። ወደቀባቸው ይላል። ቀላል ቁጥር እንዳይመስላችሁ። 27,000 በዛን ጊዜ 100,000 በጦርነት አልቀዋል። አሁን 27,000 ደግሞ ቅጥር ወደቀባቸው። ማተዋጋ እግዚአብሔር ተዋጋ። እግዚአብሔር በስፍራ ሁሉ የሚረዳ አምላክ፣ በስፍራ ሁሉ የሚገኝ አምላክ ነው። ሸለቆው፣ ተራራው፣ ከፍታው፣ ዝቅታው ለርሱ ምንም አይደለም። ይሄንን አምላክ ነው የምናመልከው። ወደ ህይወታችን ስናመጣው እኔ የማመልከው አምላክ በቀንም በሌሊትም የሚረዳ አምላክ፣ በጨለማም በብርሃንም ከኔ ጋራ ይኖራል። መጽሐፍ ቅዱስ በግልጽ የሚነግረን እስራኤልን የሚጠብቅ አይተኛም፣ አያንቀላፋም፣ አይደክምም ማለት ያ ለኔና ለእናንተ እንደዛ አይነት አምላክ አለ። ለሰከንድ ፍርሃት ጥርጣሬ ሊገባን አይገባም። ይህ አምላክ ከሁሉ በላይ። ክብር ለኢየሱስ ይሁን። የፈለገውን ያክል ጠላት በዙሪያችን ስጋት የሚያመጡ ነገሮችን ሪፖርት ቢያመጣ ካወቅነው አምላካችንን ለምን ለትንሽ እንኳን ጊዜ ውልብ የሚል ፍርሃት በውስጣችን አይነክስም። እግዚአብሔር ታላቅ አምላክ። ኢሳይያስ ምዕራፍ 66 ቁጥር 1 እና 2 ሁላችሁም ታውቁት የመጽሐፍ ቅዱስ ክፍል አለ። እግዚአብሔር እንዲህ ይላል፣ ሰማይ ምን ነው ይላል? ዙፋኔ ነው፣ ምድርም የእግሬ ማሳረፊያ ናት። ታዲያ ቤት ትሰሩልኛላችሁ ይላል እግዚአብሔር። ትልቅ ነው፣ ሁሉን የሞላ አምላክ ነው። ግን ምን ይላል? ነገር ግን ወደዚህ ትሁት ወደ ሆነና መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ኢሳይያስ 66 verse 1 and 2 ለምታነቡ። ንጉስ ሰለሞን ደግሞ እንደዚህ ይላል በሁለተኛ ዜና ምዕራፍ 6 ቁጥር 18 ላይ በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን ይልና እነሆ ሰማያትና ሰማየ ሰማያት እንኳን አንተን ሊይዙ you are everywhere። ከጋላክሲዎች በላይ ብሄድ አንተ በዚያ አለ። ዩኒቨርሱን በሙሉ የሞላው አንተ ነህ። ምድር ላይ በመጣ አንተ አለ። እኔ ጓዳ ውስጥ ብመለከት አንተ በዚያ ትገኛለህ። አምላካችን ታላቅ አምላክ ነው። መዝሙር 103 ላይ መጽሐፍ ቅዱስ ሲናገር አባት ለልጆቹ እንደሚራራ እግዚአብሔር ለሚፈሩት ሁሉ ይራራል። እርሱ አፈጣጠራችንን ያውቃልና ትቢያ መሆናችንን ያስባል። ሰው እኮ ዘመኑ እንደ ሳር እንደ ዱር አበባ ያቆጠቁጣል። ንፋስ በነፈሰ ጊዜ ግን ድራሹ ይጠፋል፣ ምልክቱም በቦታው አይገኝም። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጌታ ይባረክ። ጽድቁም እስከ ልጅ ልጅ ድረስ በላያችን ላይ ይሆናል። ኪዳኑን በሚጠብቁ ላይ ትእዛዙንም ለመፈጸም በሚተጉ ላይ ይሆናል ካለ በኋላ እግዚአብሔር ዙፋኑን በሰማይ አጽንቷል፣
መንግስቱም ሁሉን ትገዛለች። ሁሉን የሚገዛ የኔና የናንተ አምላክ እግዚአብሔር ለዘላለም የተባረከ ይሁን። እንዲህ አይነት አምላክ ነው የምናመልከው። ክብር ለኢየሱስ ይሁን። የእግዚአብሔር ዓይኖች በስፍራ ሁሉ ናቸው። መጽሐፍ ቅዱስ ይሄንን ይነግረናል። ምሳሌ ፕሮቨርብ 15:23 እንደዚህ ይላል፣ የጠቢብ አንደበት ዕውቀትን ታወድሳለች፣ የሞኞች አንደበት ግን ቂልነትን ያፈልቃል ይልና የእግዚአብሔር ዓይኖች በሁሉ ስፍራ ናቸው። አሜን። ያየኛል እኮ አሁን ያያችኋል፣ ያየናል። አሜን። በምን ውስጥ እንደምናልፍ ያውቃል፣ ይመለከተናል። የሚያየኝ አምላክ አለ። ሃሌሉያ። አንዳንድ ጊዜ ሰዎች እዩኝ እንኳን ብላችሁ ላያዋችሁ ይችላሉ። ኧረ ልባችሁን ጣል አድርጉብኝ ብትሉ ጣል ላይ ያደርጉ ይችላሉ። እሱ ግን ዓይኑን ከላያችን ላይ አይነቅልም። ያየናል፣ ይመለከተናል። ክብር ለጌታ ይሁን። እንደዚህ ይላል እንደ መከራከሪያ ሲያመጣው ይሄን የምታገኙት ኤርምያስ 23 ላይ ነው። በጣም መሰረታዊ ቃል ነው። ያዙት። እኔ የቅርብ አምላክ ብቻ ነኝ ይላል። ጥያቄ ነው የሚጠይቀው። እኔ የቅርብ አምላክ ብቻ ነኝ ይላል እግዚአብሔር። የሩቅስ አይደለሁምን? እዚህ እናንተ ጋር ብቻ ብሆን እዛ ጋር ያለውን ጉዳያችሁን ማን ይሰራላችኋል? አገኛችሁ ሐሳብ? የዚህ ቤት ብቻ እኮ አይደለሁም። ልጆቻችሁ ያሉበትም እዛኛው ከተማ እኔ ያለው። አሜን። ክብር ለኢየሱስ ይሁን። ላዩ በስውር ቦታ ሊሸሸግ የሚችል አለን ይላል እግዚአብሔር። ሰማይና ምድርን የሞላሁ እኔ አይደለሁምን? እግዚአብሔር ይባረክ። እየሞገታቸው እኮ ነው። እዚህ ነው እግዚአብሔር ሲሉ ኧረ እዚህ ብቻ አይደለሁም፣ እዛም እኔ ነኝ። አሜን። ምድርና ሰማይን በሙሉ ምን ብያለሁ? ሞልቻለሁ ይላል። በስፍራ ሁሉ አለው። እግዚአብሔር በስፍራ ሁሉ አለ። ሁለቱን ሐሳቦች ልናገርና ልጨርስ። እግዚአብሔር በየትኛውም ስፍራ በየትኛውም ጊዜ ከኛ ጋራ ነው። እግዚአብሔር ታላቅ አምላክ ነው። እንደ እግዚአብሔር እንደ አምላካችን ያለ ትልቅ አምላክ የትም የለም። ሁለተኛው ሐሳብ አምላካችን ሁሉን የሚችል ኃያል አምላክ እግዚአብሔር ይባላል። ሁሉን የሚችል፣ ሁሉን መቻል፣ ሁሉ ችሎታ ያለው። ኦኬ፣ ይሄንን አላየነውም። ሁሉን አዋቂ ነው የሚለውን እስካሁን ባየነው ልናየው እንችላለን። ሁሉን አዋቂ አምላክ ነው ያለን። ሐሳባችንን ያውቃል ብለናል። ልባችንን ይረዳል ብለናል። እንደገናም ደግሞ ገና ሳንናገር እንኳን በልባችን ውስጥ ያለውን ሐሳብ ያውቃል። ጌታ ኢየሱስ ክርስቶስ ካስተማረን አንዱ የሚያስፈልጋችሁን የሰማይ አባታችሁ ምን ይላል ያውቃል። ለእናንተ የማስባትን ሐሳብ እኔ አውቃለሁ ይላል። ሁሉን ቻይነቱ ኃያል አምላኩን እንመልከት። ኃያል አምላክ ነው። በሱ ነው የምንጨርሰው። እግዚአብሔር ኃያል አምላክ ነው። ዘዳግም 10:16 አብረን እናንበው። እንደዚህ ይላል ዲዩትሮኖሚ ቻፕተር 10:17 ስለዚህ የልባችሁን ሸለፈት ግረዙት፣ ከእንግዲህ ወዲያ አንገተ ደንዳና አትሁኑ። አምላካችሁ እግዚአብሔር ኤሎሂም ያህዌ ምንድነው? የአማልክት አምላክ ኤሎሂም፣ የጌቶች ጌታ አዶናይ፣ ታላቅ አምላክ ኤሎሂም፣ እንደገና ኃያልና የሚያስፈራ እግዚአብሔር ይባላል። ይቀጥልና ምን ይላል? አድሎ የማያደርግ መማለጃ የማይቀበል ነው። ክብር ለጌታ ይሁን። አሜን። ይሄ ነው አምላካችን። ይሄንን ነው አስተዋውቅልኝ ያለው ለሙሴ። እስራኤል በሙሉ እንዲያውቁ የምፈልገው ይሄንን ነው። እኔ አምላካቸው እግዚአብሔር ምንድነኝ ይላቸዋል? የአማልክት ሁሉ አምላክ። ብዙ አማልክቶች በምድር ላይ ይኖራሉ። በጣም ብዙ፣ በሚሊዮን የሚቆጠር ነው የሂንዱ እምነት ያላቸው። በቡድሃ ብዙ ጣዖት ነው ያላቸው። ካሞሽ፣ አስታሮን የሚባሉ የፍልስጤም ጣዖታት፣ ዳጎን የሚባሉ አሉ። ዛሬም ሰው ሰራሽ ጣዖታት ሰዎች የሆኑ የሚመለኩ ብዙ ናቸው ያሉት።
ለነዚህ ሁሉ እግዚአብሔር መልሳለሁ እኔ ያማልክት ሁሉ ለሳይላችሁም ወገኖቼ ይሄንን አምላክ አባቴ ብላችሁ ስትጠሩት መሬ ብላችሁ ስትጠሩት ሃሌሉያ የኔ አለቃ የኔ ቦስ ምገዛልህ አንተ ነህ ስትሉ ደስ አይላችሁ እግዚአብሔር ለዘላለም የተባረከ ይሁን አሜን ራሱ እግዚአብሔር ነው የሚናገረው በሙሴ በኩል ልባችሁን አንጹ አንገተ ደንዳና ትሁኑ እኔ አምላካችሁ እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅ አምላክ ኃያልና የሚያስፈራ አድሮ የማላውቅ መማለጃ የማልቀበል አምላክ ነኝ ክብር ለኢየሱስ ይሁን ቁጥር 18 እርሱ አባት ለሌላቸውና ለመበለቶች ይፈርዳል መጻተኛውና ምግብና ልብስ መጻተኛውንም ምግብና ልብስ በመስጠት ይወዳል ረዳን እኮ ጌታ አልሆንም እንደ ስደተኞች የረዳን ጌታ ተቸግረን አናውቅም እንዴ ከችግር ያወጣን እሱ ተርበን አናውቅም እንዴ ያጠገበን እርሱ ነው ታርዘን አናውቅም ያለበሰን ጌታ ማሳፍራ አምላክ ሃሌሉያ ክብር ለኢየሱስ ይሁን ይሄንን ነው ወቁት የሚላችሁ ወቁት ይሄንን በደንብ ወቁት ስታመልኩት ልብ ብላችሁ አምልኩት በፊቱ ስትመላለሱ ልብ ብላችሁ ተመላለሱ ምናልባት ልባችሁ ውስጥ ያልጠራ ሸለፈት ካለ ቶሎ ብላችሁ አስወግዱ አንገተ ደንዳና ከሆናችሁ ቶሎ ብላችሁ ሰበር በሉ ይቅር ለእግዚአብሔር በሉ ትሁት ሁኑ አምላክሽ እግዚአብሔር የአማልክት ሁሉ አምላክ ነው እልልታ ይገባዋል ለዚህ ጌታ እልል ብንል ይገባዋል አሜን ገብቶኝ አመልከዋል ገብቶኝ ሰግድለታል አውቄው ከተለዋለሁ ሸለፈቴን አስወግጄ አሜን ትህትና ለብሼ አንገተ ደንዳናነቴን አስወግጄ አምላክ የአማልክት አምላክ የጌታዎች ሁሉ ጌታ ነው የነገስታት ሁሉ ንጉስ ነው አሜን ይሄ ጌታ ነው ምናመልከው እንዴት ነው የያዝነው እንዴት ነው ከጌታ ጋር የተያያዝነው omnipotent ነው ብለን ስንል all power in his hand ሃሌሉያ ኃይል ሁሉ በሱ እጅ ነው ያለው ደስ ይበላችሁ እኛ ደካሞች ነን እውነት ነው ትንሹም ጉንፋን የሚጥለን ትንሹም እንቅፋት የሚያደናቅፈን ትንሹም ችግር አንገት የሚያስደፋን ትናንሹም ወንዝ መሻገር የሚያቅተን ያለ ልክ ይምንተን ደካሞች ነን ግን የተጠጋ ነው ጌታ ሁሉ ኃይል ያለው ብርቱ የሆነ ገናና የሆነ አምላክ እሱ ምስኪኑን ለመርዳት ወደ ኋላ ያፈገፍግ ታናሹን ሰው ለማገዝ ወደ ኋላ ያፈገፍግም ታሳውሳላችሁ አብርሃም በ99 ዓመቱ እግዚአብሔር ወደሱ ድንኳን ገባና ካስተናገደው በኋላ ነገረው አብርሃም የዛሬ ዓመት ወንድ ልጅ ትወልዳለች ሚስት ሳራ ሲለው ምንድነው ያለው ተነገረ አይደል ያ ተንገ ግን ቀደም ብሎት ነበረ እኔ እግዚአብሔር ምንድነኝ ያለው ኤልሻዳይ እኔ ምንድነኝ ሉን የምችል አምላክ እኔ ነኝ በፊቴ ምን በል ተመላለስ እንደዛ የሚልን ይመስለኛል ሁሉ ቀን ይሄ ችግር ነው አይዞሽ እኔ ኤልሻዳይ ነኝ ይሄ መከራ ትልቅ ነው መስሎ የታየ ተወሪ እኔ ኤልሻዳይ ነኝ ይሄኛውን ነገር አላልፈም ነው የምትለው አትቸገር እኔ አምላክ እግዚአብሔር ምንድነኝ ኤልሻዳይ እግዚአብሔር ይባረክ I am God Almighty ሁሉን የምችል አምላክ እኔ ነኝ እድሜ መቶም ይግባ
ከዛም ይለፍ አደርጋለሁ ያልኩትን አደርጋለሁ። ሳራ ለምን ሳቀች ነው አይደል ያለው? ምን አሳቀ? በእውኑ ለእግዚአብሔር የሚሳነው ነገር አለን? የለም እኮ ወገኖቼ። ዛሬም ብዙ ችግሮች አሉብን። እነሱን ሁሉ ይዘን እንቀርባለን። nothing impossible, nothing። እግዚአብሔር ይችላል፣ ያደርጋል፣ ይሰራል፣ ይፈጽማል፣ የተናገረውን ያከናውናል። ዋስትና የለኝም መሐመድ ይሄን ስለማድረግ፣ ጉሩ ናናክ ይሄን ስለመስራቱ ዋስትና የለኝም። ምክንያቱም ምንም የሚያስረዳ ነገር የለም። ጣዖታቶች ይሄን ስለማድረጋቸው ዋስትና የለንም። ጊዜ ቀይ ቀለም፣ ፒንክ ቀለም፣ ሬድ ቀለም ቢቀቡ ቢውሉ የኪታብ ማት እጃቸው ላይ ቢያስሩ I don't think so። አላምነው። የማምነው ሕያው አምላክ አለ። አሜን። የምመሰክርለት የምናገርለት ሲያደርግ ያየሁት፣ የማይቻለውን ነገር ሲችል ያየሁት፣ ለሙታን ሕይወት ሲሰጥ ያየሁት፣ የደከመውን ሲያበረታ ያየሁት፣ የተጣለውን ሲያነሳ ያየሁት አምላክ አለ። አሜን። እርሱ ብቻውን የሚችል አምላክ ነው። እዚህ ቤት ድምጽ አለ እግዚአብሔር ይችላል በሉልኝ። እግዚአብሔር ለሰው የማይቻል ለእግዚአብሔር ይችላል። ይችላል። ጊዜ አመድ ሊቀቡ ይችላሉ ወገኖች። ተዳስማታ አይችሉም እነሱ ሁሉ። የሚችል ጌታ አለ። ሞት ያላዘው፣ መቃብርን የፈነቀለ፣ በትንሣኤ ከፍ ከፍ ያለ፣ አንድ ቀን በክብር የሚመጣ፣ በዓለማት ላይ ሁሉም የሚፈርድ፣ በሙታንና በሕያዋን ላይ የሚፈርድ ሁሉን የሚችል ጌታ። አሜን። ደስተኛ ልንሆን ይገባል። እንደዚህ እንደ አምላካችን ያለ ማንም የለም። ለእግዚአብሔር የሚሳነው ነገር የለም። ሁሉ ሰው ብትሉ ምን አለ? ለእግዚአብሔር አሜን። ለእግዚአብሔር የሚሳነው ነገር የለም። ማርያም የሳራን አይተነዋል ብለን ነው። ለሳራን ማርያም ልጅ ትወልጃለሽ ተባለች አይደል? የጌታችን ኢየሱስ ክርስቶስ እናት ገና ትንሿ ብላቴና 10ዎቹ መካከል ላይ ያለች ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ሕዝቡን ከኃጢአታቸው ያድናቸዋል ሲባል እኔ ወንድ ስለማላውቅ ይሄ እንዴት ሊሆንልኝ ይችላል አይደለች? መልአኩ ነገራት። በእውኑ ለእግዚአብሔር የሚሳነው ነገር አለ? አውቶማቲካሊ ካፏ የወጣው መልስ ምንድነው? የጌታ ባሪያ እንደ ቃልህ እንደ ሐሳብህ እንደ ተናገርከው ሆነ። በቃ ይዛሉ። አሜን። ዛሬ እዚህ ቤት እንደዛ ብለን ብንወጣ የሚሆኑ ብዙ ነገሮች አሉ። instead of doubtful ሆነን ከምንሄድ ያደርጋል አያደርግም ምን ይሆናል አይሆንም ከሚል ከዛ ብንወጣ ብንላቀቅ። ምክንያቱም እምነት አሁን ነው የሚሰራው። ራይት ነው። አሁን ጌታ ለዘላለም የተባረከ ይሁን። እምነት የዛሬ ሳምንት ምን ፈጥሯል? አሁን ጌታ የሚለን እንደዛ ነው። አሁን ማን ይሆንልሃል? አሁን ማነው ጌታን ያደርግልሃል? ሊፈውሳቸው ወደ ጌታ ሲቀርቡ የሚላቸው ይሄንን ነው። እንደማነጻ ታምናለህን? እንደምፈውስ ታምናለህን? እኔ ጌታ እንደሆንኩ ታምናለህ? ወዲያው ነው አዎ አምናለሁ ሲሉ ያነጻቸዋል። ማመን ያቃተው ደግሞ ባክ ጌታው ያለ ማመኔን እርዳው፣ ድንጋይ ልብ ነው ያለ፣ ተጠራጣሪ ሰው ነኝ፣ ብዙ ነገር ውስጤ ገብቷል እርዳይ ሲል ይረዳዋል። ጌታ ይርዳል። አሜን። ለጌታ የሚሳነው ምንም ነገር የለም። እግዚአብሔር ኃያል አምላክ ነው። በዚህ ነው የምንጨርሰው። ይሄንን አንብበው። አቤቱ ጌታ እግዚአብሔር ሆይ ከኔ ጋር ካነበባችሁ ደስ ይለኛል። አንተ ሰማያትንና ምድርን በታላቅ ኃይልና በተዘረጋች ክንድ ፈጥረሃል፣ የሚሳንህ አንዳች ነገር የለም። አሜን። እኔ ብቻ ነኝ የምጮህ እዚህ ቤት? አዎ እኔ በቃ ያስጮኛል። ይኸው ሳምንቱ ሙሉ እንደጮኩ ነው። በቃ ይሄንም ባነበብኩ ቁጥር የሚሳንህ አንዳች ነገር የለም። የኔ ነገር፣ የቤቴ ነገር፣ የልጆቼ ነገር፣ የአገልግሎት ነገር፣ የአገር ነገር፣ የህዝብ ነገር፣ የቤተ ክርስቲያን ነገር ምንም የሚሳነው ነገር የለም። እግዚአብሔር ይችላል ወገኖች። የሚችል አምላክ ነው። ይችላል።
አሜን። በራሳችን ጉልበት አንመካም። የሚያስመካ ግን ጌታ አለ። በራሳችን ክሬቲቪቲ አቢሊቲ ወይ በእኛ ኤፈርት ምንም አያመጣም። እርሱ ግን ይችላል። የሌለውን ወደ መኖር ያመጣዋል። የሞተውን ወደ ህይወት ያመጣዋል። የተበላሸውን ያስተካክለዋል። he is able አሜን። የሚችል አምላክ ተመልከቱት የሚለው ሁሉም ፈጥረሃል ካለው በኋላ ኤርምያስ ነኝ የሚለው የሚሳንህ አንዳች ነገር የለም። እናንብበው። ፍቅርና ቸርነትን ለእልፍ አላፍ ታሳያለህ። እኛ እኮ ከነዛ ከእልፍ አላፍ መካከል እኮ ጥቂቶቹ ነን። አሜን። ምንና ምን ታሳያለህ ይላል? ፍቅርንና ቸርነትን ለእልፍ አላፍ ታሳያለህ። ይሁን እንጂ አባቶች በደል ከነርሱ በኋላ በሚነሱ ልጆች ጉያ ደግሞ ትመልሳለህ። ያ ሰው የዘራውን ያንኑ ያጭዳል። በቀይ የተጻፈውን እንቀጥል። ስምህ የሰራዊት ጌታ እግዚአብሔር የሆነ ታላቅና ኃያል አምላክ ሆይ እቅድህ ታላቅ፣ በስራህ ብርቱ ነህ። ዓይኖች የሰው ልጆችን መንገድ ሁሉ ያያሉ፣ ለእያንዳንዱ እንደ መንገዱና እንደ ስራው ተከፍለው። አቤት እግዚአብሔር ሲይችላል በሉልኝ ሁላችሁም። የሚችል አምላክ ይሄንን ነው የምናመልከው። ስለዚህ እግዚአብሔር በሁሉ ስፍራ አለልን፣ በሁሉ ስፍራ ይገኛል፣ ሁሉን ይችላል፣ ሁሉን ያውቃል። ጌታ የተባረከ ይሁን። ከስድስቱ ከጳውሎስ ስብከቶች ውስጥ አንዱ የሰበከው ለአይሁድ ነው፣ አንዱን ለግሪክ ሰዎች ትላንትና አይተነዋል አቴና ላይ፣ ሌላውን ደግሞ ለሮማ ገዢዎች ነው፣ ግማሹን ደግሞ ለቤተ ክርስቲያን መሪዎች ምዕራፍ 20 ላይ ሰብኳል። እንደገናም ደግሞ ለኢየሩሳሌም አይሁዶች ሊይዙት በመጡ ጊዜ ለነዛ ለፈሪሳውያንና ለባለስልጣናት በቅልቅል ለነሱ ሰብኳል። ከስድስቱ ስብከቶች አንዱ ሐዋርያት ሥራ ምዕራፍ 13 ላይ የምናገኘው ለአይሁዶች የሰበካቸው እና ምን ይላል? ቁጥር 7ን እሺ ቁጥር 26 እናንበው። 27ን ከማንበባችን በፊት እናንተ ከአብርሃም ዘር የተወለዳችሁ ይላቸዋል። ይሄ ለአይሁዶች ነው የሚናገረው። እናንተ ከአብርሃም ዘር የተወለዳችሁ ወንድሞች ደግሞ በመካከላችሁ እግዚአብሔርን የሚፈሩ ሁሉ ይህ የድነት መልእክት የተላከው ለሁላችሁም ነው ይላቸዋል። አገኛችሁ ሐሳብ? ለአይሁዶች ነው። የኢየሩሳሌም ሰዎችና አለቆቻቸው ኢየሱስን ምን አላሉትም ነው የሚለው። that's the point። ቆሮንቶስ ላይ የሚላል አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉት እና የሚለው ኢየሩሳሌም እኮ የመንፈሳዊ ነገር መገኛ ናት እኮ። የካህን እኮ መፍለቂያ እኮ ነው አይደል እንዴ? ነበነው እኮ እንደዛ እኮ ነው የሚታሰበው። አስረዝመው ለብሰው እግዚአብሔርን እናውቀዋለን እናንተ መወቁት ብለው እኔ እንደምሰብከው ማለት ነው። እንደዛ የሚሰብኩ ናቸው እኮ። ተራው ህዝብ የማያውቅ እነሱ ግን የሚያውቁ ነው የመሰላቸው። ጳውሎስ ግን ከነሱም አንዱ ስለነበረ በተሰቀለ ጊዜ ኢየሱስ አብሮዛው ስቀሉት ከሚሉት ስለነበረ የኢየሩሳሌም ሰዎችና አለቆቻቸው ማንን አላወቁትም ይላል። እኔ እንደዚህ እንዳንተላለፍ እፈራለሁ። ዛሬ እነዚያ ጴንጤዎች፣ ክርስቲያኖች፣ ፕሮቴስታንቶች ያውቁታል ስንባል ሳናውቀው ሰው እየታዘበን እንደው ከሌ ካፉ የሚወጣው እግዚአብሔርን የሚያውቅ አያስመስለው እንዳንባል እኔ ጋር ናቸው። ከሌ ምን ለየው? እሱም እዛው ላይ ተተክሎ ያንኑ ፖለቲካ ሲፈጭ ምን ሲል ነው የሚውለው? ዘረኝነቱን ሲከሰክሰው ሲያራምደው ነው የሚውለው እንዳንባል። አሜን። እግዚአብሔር ይርዳኝ በሉ ለራሳችሁ። አሜን ይርዳችሁ። አያችሁ የሚለው ጳውሎስ አላወቁትም ማለት አለቆች ናቸው። ኢየሩሳሌም ነው ያሉት። መንፈሳዊ ነገር አለበት የሚባል ከተማ ጂሰስ እንዳው በየሰንበቱ የሚነበበው የነቢያት ቃል እንዲፈጸም በእርሱ ላይ ምን አሉበት ይላል? ፈረዱበት፣ አላወቁት። ለዚህ ነው ጌታ እንባውን እንደዚህ ያረቀ ያፈሰሰው ለኢየሩሳሌም። የመጎብኛሽን ጊዜ አውቀሽው ቢሆን ኖሮ አይደል ያላት ኢየሩሳሌም አነባላት ይላል። ግን አላወቀችውም የመጎብኛዋን ዘመን። እግዚአብሔርን ማወቅ ይብዛል። 2025 እግዚአብሔርን ማወቅ ይብዛል። በዚህ ዓመት እግዚአብሔርን ማወቅ ይብዛልን።
በዚህ ዘመን እግዚአብሔርን ማወቅ ይብዛልን። አሜን። በኢየሱስም ይብዛልን። ይሄ ነው ውስጣችን ያለው አምላካችን ኃያል አምላክ። ሁሉ ኃይል የእርሱ ነው። ሁሉ ብርታት የእርሱ ነው። እሱ በስፍራ ሁሉ የሚገኝ አምላክ ነው። አያሳፍርም። የሚያሳፍር አምላክ የለንም። ሁሉ ኃይል በእጁ ነው። ኢየሱስ ጌታ ነው። እንነሳና እንጸልይ። ሃሌሉያ። እጆቻችንን ከፍ አድርገን ጌታ ሆይ አንተን ስላወቅኩ እንዳውቅህ እድል ስለሰጠኝ አመሰግናለሁ በሉና ጸልዩ። ሃሌሉያ። ሁሉን ነገር አትርፈን እሱን ባናውቅ ምን ይውጠን ነበር? ሁሉን ነገር አግኝተን ከእርሱ ጋር ተለያይተን ሃይማኖት ብቻ አውቀን ስርዓት ብቻ አውቀን ስም ብቻ ይዘን እንዲሁ ብንኖር ምን ይጠቅመናል? ባላወቅነው ቁጥር እኮ እሱም የሚለን እኔም አላውቃችሁም ነው የሚለን። እግዚአብሔርን ማወቅ ይብዛል። ሃሌሉያ። ሃሌሉያ። እንደ ድንቅ አምላክ ነው እኛ የምናመልከው፣ እንደምን ኃያል ነው እኛ የምንሰግድለት። የኃይል ሁሉ ፍጥረት መሰረት፣ እንደ ድንቅ አምላክ ነው እኛ የምናመልከው፣ እንደምን ኃያል ነው እኛ የምንሰግድለት። የኃይል ሁሉ ጉልበት የፍጥረት መሰረት። እንዘምረው። እንዴት ድንቅ አምላክ ነው እኛ የምናመልከው፣ እንደምን ኃያል ነው እኛ የምንሰግድለት። የኃይል ሁሉ ጉልበት የፍጥረት መሰረት፣ የምንሰግድለት። የኃይል ሁሉ ጉልበት ፍጥረት መሰረት፣ እንደምን ኃያል ነው እኛ የምንሰግድለት። የኃይል ሁሉ ጉልበት የፍጥረት መሰረት። ሃሌሉያ። እግዚአብሔር አባትና አምላካችን እጅግ አድርገን እናመሰግንሃለን። አንተ ኃያል ነህ። አንተ ሁሉን አዋቂ ነህ። አንተ በሁሉ ስፍራ የምትገኝ አምላክ ነህ። የኛ ህይወት በአንተ እጅ ላይ ነው ያለው። ላንተ የሚሳነህ የሚያቅትህ ነገር የለም። ነገሮቻችን ሁሉ በአንተ ይሰራሉ፣ ይከናወናሉ። አንተ እንደወደድክ ታደርጋቸዋለህ። ጌታ ሆይ ልባችንን በአንተ ላይ አሳርፈን ሐሳባችንን ሁሉ ከላያችን ላይ አንስተን በአንተ ላይ ጥለን በደስታ እያመለክንህ እንድንኖር ራስን ስለገለጥክልን ማንነትን ስላሳወቅከን እናመሰግናለን። እረፉ እኔም አምላክ እንደሆንኩ ወቁ ብለህ እንደነገርከን ከሳምንት